የንግግር ችሎታን ማዳበር በጣም አሪፍና ወሳኝ ነገር ነው። በተለይ ሴልስ ከሆነን ሽያጭ ላይ ምንሰራ ከሆነን አስተማሪ ከሆነን ወይም ፐብሊክ ሶሻል ሚዲያ ላይ ምንሰራ ከሆነ ንግግሮቻችን እንዲያምሩ ሰው ፊት እንዲቀርብልን ጥሩ ነገሮች ማቅረብ እንፈልግ። ነገር ግን ምን አይነት ቴክኒኮችን እንጠቀም የሚለውን ነገር ዛሬ አንድ ባንድ እንነጋገራለን። አብራችሁ መጀመሪያው እይታችን ሊያሰፋ ወይም ደግሞ ንግግር ክህሎታችንን አሪፍ ሊያደርገው የሚችለው ነገር መጽሐፍቶችን ማንበብ ነው። እንግዲህ ማንበብ ብዙ ጊዜ ብዙ ሰዎች ቦሪንግ ነው ይሰለቻል ይላሉ። ኦዲዮ ማዳመጥ ይቻላል። የተለያዩ ነገሮችን ባነበብን ቁጥር ሞር የተሻለ የመሆን እድላችን ይጨምራልና የተለያዩ መጽሐፍቶችን ማንበብ አሊያም ደግሞ ኦዲዮችን ማዳመጥ። ለምሳሌ አንድ ምሳሌ እንውሰድ። ሽያጭ ላይ ኤ የሚባል ከስተመር ሊኖር ይችላል፣ ቢ የሚባል ከስተመር ሊኖር ይችላል። ኤ የራሱ ሀሳብ ሆኖ ለየት በአንድ እቃ ላይ ሌላ ሀሳብ ቢያመጣ ወይም ጥያቄዎችን ቢጠይቀን ለዛ ለጥያቄው ጥያቄዎች ምላሽ መስጠት ያስፈልገናል። ቢም እንደዛው የራሱ ሀሳብ ለዛ ለጥያቄው ጥያቄዎች መልስ መስጠት ያስፈልገናል። ስለዚህ እነዚህን ነገሮች ስናነብ ስናጠና እንደዚህ ኦዲዮ ቡኮችን ስንወስድ ነው ልናቅ ምንችለውና እነዚህን ነገሮችን ኦዲዮ ቡክ ሪዲንግ መጽሐፍ የተለያዩ መጽሐፍቶችን ማንበብ የተሻለ ነውና እዚህ ነገር ላይ ትኩረት አድርጉ። በሁለተኛ ደረጃ ጥሩ ተናጋሪ ሊያስብለን የሚችለው ነገር መልእክትን በአንድ ሀሳብ ወይም በአንድ አረፍተ ነገር መጨረስ ነው። እንግዲህ ሰዎች ረጅም ነገር ስናበዛባቸው የተናገርናቸው ነገር ምን እንደሆነ እንኳን በትኩረት አያዳምጡንም እና በቻላችሁት መጠን መልእክቶቻችሁን በአጭሩ ለማድረግ መሞከር ነው። አንድ ነገር ገብቶናል አውቀናል የምንለው ነገር በአጭር ነገር ስናስረዳው ነው። ለምሳሌ ዩኒቨርሲቲ ውስጥም ሆነ ሌላም ትምህርት ቤት ውስጥ ስንማር 2 ሰዓት 1 ሰዓት ተኩል አስተማሪዎች ያስተምራሉ። ግን 2 ሰዓት ሙሉ 1 ሰዓት ተኩል ካስተማሩ ትምህርቶች ግን የሆነች ነገር ነው ይዘን የምንወጣው። 10 ደቂቃ ግን አንዳንድ አስተማሪ መጥቶ ደግሞ 10 ደቂቃ የሆነች ነገር ሲነግረን ያቺ ነገር ውስጣችን ውስጥ ትቀራለች። ስለዚህ ነገሮችን ባስረዘምን ቁጥር ሰዎች የኛ ንግግር የመሰልቸት ባህሪ ይኖራቸዋልና ንግግራችሁን በአንድ አረፍተ ነገር ወይም በአጭር ነገር ለመጨረስ መሞከር ሞር ንግግር ችሎታችን እንዳለን ያስታውቃልና ንግግራችሁን በአጭሩ ለመጨረስ ሞክሩ። በሶስተኛ ደረጃ ደግሞ በየጊዜው መለማመድ ነው። ሬርስ እንደምንለው ማለት ነው። መስታወት ፊት ተቆሞ ለምሳሌ ፕሬዘንቴሽን ሊኖር ይችላል፣ የምናወራው ነገር ሊሆን ይችላል። ከትላልቅ ሰዎች ጋር የሆነ ዲስከሽን ስብሰባ ልንመራ እንችላለን። ስለዚህ ቤት ውስጥ ምንድነው ማድረግ ያለብን? መጀመሪያ የምናወራቸው ነገሮች ጽፈን ይዘን ሐሳቦቹን ጽፈን ይዘን በዛ ሐሳቦች መስታወት ፊት ሆነን መነጋገር ማውራት እሱ የመጀመሪያ ነው። ሁለተኛ ደግሞ እንደ ግሩፕ ሆነን ለምሳሌ 2ም 3ም ግሩፕ ሆነን አጠገባችን ካለ ሰው ጋር አንድ ሐሳብ ይዘን በጣም ባወራን ቁጥር የሆነ ሐሳብ ይዘን በጣም ባወራን ቁጥር ለዛ ነገር ሞር ሐሳብ እየሰጠን እንመጣለንና የምናጋገረው ንግግሮቻችንን እየተፍታታ ይመጣልና አብረን ካሉን ግሩፖች ጋር አብሮ መነጋገር ማውራት ይሄ የሚያከራክሩ ሐሳቦችን ይዞ በደንብ መነጋገር ሞር የኛ ንግግር ክህሎታችን እንዲጨምር ያደርጋልና እዛ ነገር ላይ ፎከስ ማድረግ ነው። ሌላኛው ደግሞ ድምጾቻችንን መቅዳት እንችላለን። ለምሳሌ ብቻችንን ከሆነን የምናወራው ነገር ወይም የሆነ ስብሰባ ልንመራ ከሆነ ወይም የሆነ መድረክ ልንመራ ከሆነ ወይም የሆነ ሰው ልናናግር ከሆነ ድምጻችንን በሞባይሎቻችን ሪከርድ ማድረግ ነው። ከዛ ይሄንን ሪከርድ ያደረግነውን ድምጻችንን ስንሰማው የጎደለ ነገር የተሳሳትነውን ነገር እያረምን የተሻለ እየሆነን እንመጣለንና እነዚህን ነገር በመደጋገም የተሻለ መሆን ይቻላልና እነዚህን ነገር ሳታቋርጡ ሞክሩት። አምስተኛ ደግሞ ቦዲ ላንጉጃችሁን በደንብ መመልከት ነው። ለምሳሌ ንግግር ስታደርጉ ድምጻችሁ ምን አይነት ድምጽ ነው የምታወጡት? አንዳንዴ የመፍራት አለ አይደለ? መፍራት፣ መንቀጥቀጥ በአይኖቻችን በእጃችን እንቅስቃሴ ይሄ ያስታውቅብናል በሰዎች ዘንድ እውነትም ውሸትም ነው የሚለውን እውነተኛ ነው አይደለም የሚለው አንድ ሰው የሚያወራውን ነገር ማወቅ የምንፈልግ ከሆነ አይኑን፣ እጁን፣ ሰውነቱን ማየት እናያለንና የእናንተ የተሻለ ተናጋሪ ለመሆን የምትፈልጉ ከሆነ የእጃችሁን እንቅስቃሴ፣ የአይናችሁን አጣጣል፣ ምልከታችሁን፣ የድምጻችሁን አወጣጥ በጣም ዋጋ አለውና እዛ ነገር ላይ በደንብ ትኩረት አድርጉ። ኦዲየንስ ትላልቅ ቦታ ከሆነ ስትመለከቱ ሁሉንም አቅጣጫ መመልከት ይኖርባችኋል። የምትናገሩት ለአንድ ሰው አይደለም ለሁሉም ስለሆነ በደንብ አድርጋችሁ የማየት ዞር ብሎ የማየት
ቦታውን ለመልመድ የምትፈልጉ ከሆነ መጀመሪያ ጊዜ እንግዲህ ትልቅ መድረክ ላይ ለመናገር ስትፈልጉ ልትፈሩ ልትሸማቀቁ ትችላላችሁ። ስለዚህ መጀመሪያ ምንድነው ኦዲየንሱን ዞር ዞር ብላችሁ አብራችሁ ሰዎች ካሉ ሰላም በማለት በመነጋገር ወጣ ገባ እያላችሁ ያንን ኦዲየንሱን ዞር ዞር እያላችሁ መመልከት ኮንፊደንሳችሁን እንድትጨምሩ ያደርጋችኋልና እዚህ ነገር ላይ በደንብ ፎከስ አድርጋችሁ ብትሰሩ የተሻለ ነው። በተጨማሪም ደግሞ ስሜቶቻችሁን ለሰዎች ማጋራት ነው። ኢሞሽናችሁን ለምሳሌ ስታወሩ እያለቀሳችሁ ከሆነ እኔ ማለቅሰው ለቅሶ ሌላ ተመልካቹ ላይ ዝም ብሎ ማየት የለበትም። የኔ ስቶሪ ሰዎችን የሚያስለቅስ ከሆነ የኔ ስሜት ማጋባት መቻል አለብን እና ብዙ ጊዜ ደግሞ ንግግሮች ላይ ስታደርጉ ሰዎች ሊወዱ የሚችሉት ነገር ምንድነው? አንድ ነገር አለ፣ ስቶሪ ቴሊንግ ነው። ስለዚህ ስቶሪ ቴሊንጋችሁን የእውነት የራሳችሁንም ሆነ የሌላም ሰው ስቶሪ ቴሊንግ በደንብ አድርጋችሁ ቆንጆ አድርጋችሁ ስታቀርቡት ሰው በጣም እየወደደው ይመጣልና የእናንተን ደስታችሁን ኢሞሽናችሁን እያለቀሳችሁም እያዘናችሁ ትክክለኛ የሆነ ፊሊንጋችሁን ለሰዎች ማሳወቅና ለሰዎች ላይ ማጋባት የተሻለና እዛ ነገር ላይ ፎከስ ብታደርጉ ጥሩ ተናጋሪ ትሆናላችሁና እነዚህ ኢሞሽን ላይ ማጋባት ላይ በደንብ ትኩረት አድርጉ። በስድስተኛ ደግሞ ኢንተራክቲቭ መሆን አለብን። ኢንተራክቲቭ ማለት እኛ ዝም ብለን የምናወራ ከሆነ ሰው ዝም ብሎ የሚያዳምጥ ከሆነ በተለይ መድረክ ላይ የምንመራ ከሆነ ትናንሽ ቦታዎች እንደዚህ የምንነጋገር ከሆነ ሰዎች ይደክማቸዋል፣ እንቅልፍ ይላቸዋል። እንግዲህ እንደምታዩ ትላልቅ ቦታዎች ላይ ስትሄዱ ትላልቅ ሰዎች በቃ እንቅልፍ ያንቀላፋሉ፣ ይተኛሉ ምናምን። ስለዚህ እኛ የምናወራው ሰዎች ውስጥ እንዲገባ የምንፈልግ ከሆነ ለሰው የሚሆን ጥያቄዎች መጠየቅ የሆነች ሰዎች የሚፈልጉትን ሰው ውስጥ ያሉ ጥያቄዎችን ይህን ነገር እንዴት ታዩታላችሁ እስቲ አስተያየት ስጡ ብሎ ሰው እጅ እያወጣ እንዲጫወት እጅ እያወጣ እንዲናገር ስታደርጉት ሞር ንግግራችሁ አሪፍና የተሻለ እየሆነ ይመጣልና ሰዎች ጋር ኢንጌጅ ማድረግ አለባችሁ። የተለያዩ ጥያቄዎች እየጠየቃችሁ ከግራና ከቀኝ እጃቸውን እያወጡ ሰዎች ጥያቄ ሲጠይቁ የሚያስቅም የሚያዝናና የሚያሳዝንም ሊሆን ይችላል። ስለዚህ እነዛን ነገሮች ባረጋችሁ ቁጥር ሰው ውስጥ የመግባትና ትኩረት የመውሰድ ባህሪ ይኖራችኋልና እዚህ ነገር ላይ ፎከስ አድርጉ። በሰባተኛ ደረጃ ደግሞ አስተያየቶች ነው። እንግዲህ የምንወዳቸው የተለያዩ ሰዎች አስተያየት ይሰጡናል። እንዲህ ስታደርግ እኮ እቺ ንግግርህን እንዲህ ብታረጋት፣ ስትቆም አቋቋም አንድ አቅጣጫ ከምታረጋት እንዲዞር ዞር ብትል የተለያዩ አስተያየቶች ይሰጡናል። ወይም ደግሞ ሴልሶች ከሆነን ሽያጭ እየሰራን ከሆነ ሰውየውን ጨብጠን ስናናገረው ሀሳቡን ስናስረዳው እቺ ነገር እኮ ብታስተካክላት አሪፍ ነበረ ምናምን ብሎ ጥያቄዎች ይሰጡናል። የሰዎችን ፊድባክ መቀበል መርሳት የለብንም። ምንም ብንሰራ ምንም ሁሌ ግድፈት ይኖርብናልና እነዛን ግድፈቶቻችንን እያስተካከልን ስንመጣ ጥሩ ተናጋሪ እንሆናለንና አስተያየቶች መቀበል ነው። እንግዲህ አሁን ባለው ሁኔታ ላይ ቲክቶክ ላይ አስተያየት መቀበል እንደምታውቁት የሚሆንም ማይሆነውንም ነው ሰው እዛ ኮሜንት ላይ የሚጽፈው። ይበልጥ ግን እናንተን የሚቀርቧችሁ እናንተን የሚወዳችሁ ለእናንተ ቦታ የሚሰጧችሁ ሰዎች እናንተ በምትሄዱበት ንግግር በምታረጉበት ወይም ወሬ ንግግሮች በምታረጉበት ወሬ በምታወሩበት ቦታ ላይ እነሱን ጋብዛችሁ እስቲ ችግሮቼን በደንብ አይተህ ንገረኝ ብትሉት እሱ ከስር ሆኖ በደንብ ጽፎ እቺን ብታስተካክለው የተሻለ ነው ስለሚል አስተያየት ደግሞ ሲሰጣችሁ ሞር የተሻለ ስለሚያረጋችሁ እዛ ነገር ላይ የሰዎችን አስተያየት መቀበል መዘንጋት የለባችሁ። በተለያዩ ቦታ ላይ ሆናችሁ ደግሞ ሌላ መናገር የምትፈልጉት ልትኖሩ ይችላል። የሆነ ቦታ ላይ ተጽዕኖ መፍጠር ትፈልጋላችሁ፣ ግን ከየት እንደምትጀምሩ አታውቁትም። አንዳንድ ሰው ደግሞ ትላልቅ ቦታዎች ላይ መናገር ይፈልጋል። ሰዎች ትኩረት እንዲያደርጉበት እንዲያዩት የሱ ነገር በጣም የሱ በዛው የሚያስተዋውቃቸው ነገሮች እንዲታወቅ ይፈልጋል እና መድረክ አያገኝም ብዙ ሰው። ስለዚህ እናንተ የመጀመሪያ ሰው ከሆናችሁ ኢቨንቶች ላይ የተለያዩ ቦታዎች ላይ እንደዚህ ስብሰባዎችም ሊሆኑ ይችላሉ፣ ኢቨንቶችም ሊሆኑ ይችላሉ መሄድ መሳተፍ፣ ሰዎች ሲናገሩ ሰዎች ሲያወሩ በደንብ ማዳመጥና ሰዎቹ ላይ የሆነ የምትወዱትን ነገር ኮፒ ለማድረግ ብትሞክሩ ለተወሰነ ጊዜ የራሳችሁን መስመር ጫፍ እስከምትይዙ ድረስ የሆነ አሁን ብዙዎቹ የራሴ እንትና ጥሩ መከተላት ሰው ናት ምናምን ይባላል በውጭው ዓለም አይደለ። ስለዚህ አንዳንዴ የምትወዱትን ሰው የምትወስዱት ነገር አለ አይደለ፣ እሱን ነገር ብትወስዱ የተሻለ ነው። ሌላ ደግሞ ምንድነው ሰዎች በተሰበሰቡበት
አስተያየቶች፣ ጥያቄዎች እጃችሁን እያወጣችሁ መስጠት። አሪፍ ሀሳቦችን በሰጣችሁ ቁጥር ሰዎች ትኩረታቸው ወደ እናንተ ላይ ሊሆን ይችላልና ወደ እናንተ ይመጣልና እነዛ ነገር ላይ ሰዎች ስብሰባ ላይ የተለያዩ ነገር አሪፍ ሀሳቦች፣ ጥሩ ሀሳቦች ስታነሱ ሰዎች አብረን እንስራ የሚል ሀሳብም ያመጣላችኋል። ሌላ ደግሞ እንደዚህ ኢቨንቶች ማዘጋጀት እንደዚህ መስራት የምትፈልጉ ግን መናገር የማትችሉ ውስጣችሁ ብዙ ነገር የተቀመጠ ሰዎች እኔ ሰጀሽን ማድረጋችሁ ምንድን ነው ቲክቶክ ላይ ለረዥም ጊዜ ለአንድ ዓመት አሁን ቲክቶክን ስኬጁል አድርጋችሁ በየቀኑ አንዳንድ ቪዲዮ ሳታቋርጡ ቢያንስ ከ6 እስከ 8 ወራቶች በደንብ ለሰው ጥቅም የሚሰጥ ነገር በየቀኑ የምትለቁ ከሆነ ከዛ በኋላ ብዙ አይነት በሮች ይከፈታሉ። ብዙ ሰዎች ቀጥታ ገንዘብ ባታገኙ ብዙ ገንዘብ የምትሰሩባቸው ሰዎች ታገኛላችሁ እና የእናንተንም ስራ ማስታወቅ ትችላላችሁ። ትላልቅ ሰዎችንም እዛ ቦታ ላይ ልታገኙ ትችላላችሁና ብዙ ሰዎችም ሊጋብዙአችሁ ይችላሉና በአጭሩ ሰው ጋር ሊያስተዋውቃችሁ የሚችለው ቲክቶክ ነው። ስለዚህ እዛ ነገር ላይ በደንብ ፎከስ ማድረግ ነው። እዛ ነገር ላይ በጣም አሪፍ ከሆናችሁ ደግሞ ዩቲዩብ ላይ መምጣት፣ ኢንስታግራም ላይ መምጣት፣ ፌስቡክ ላይ መምጣት ከዛ በደንብ ሶሻል ሚዲያውን መቆጣጠር ትችላላችሁና የመናገር ችሎታችሁን በዚህ አዳብራችሁ ወደዛ መምጣት ትችላላችሁና እነዚህ ነገሮች ላይ ፎከስ ብታደርጉ ሞር ይተሻላል። እንግዲህ ቪዲዮቻችንን እንደወደዳችሁ ተስፋ አደርጋለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉ ከዚህ የተሻሉ አሪፍ ሀሳቦች ገንዘብ የምንሰራባቸው ፐርሰናል ዲቨሎፕመንታችንን የምናሳድግባቸው በጣም ብዙ ሀሳቦችን ይዘን እንመጣለን። በኔክስት ቪዲዮ እስከምንገናኝ ድረስ